ሰላም እንዴት ናችሁ? ሰሞኑን በጣም አብዛኞቻችሁ ድምፅሽ አሪፍ ነው እያላችሁ ኮመንት ላይ የነገራችሁኝ ነው። ለእናንተ በየቀኑ ቮይስ ሪካርድ ከማድረግ የተነሳ አሁን ድምፄ አሪፍ እየሆነ መጥቷል። ለዚህም እናንተ ነው ማመስገን ያለብኝ። ከዚህ በላይ ደግሞ በርትቼ እንድሰራና ጥሩ ጥሩ ፊልሞችን ለእናንተ እንዳቀርብላችሁ ሰብስክራይብ ያደረጋችሁ እኔ ታችሁን አግዞኝ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ አስባችሁታል? ግን ምንም ቦታ ማትሰጧት የምታንቋሽሻ ሰራተኛችሁ ሙሉ የቤቱን ንብረት ስትወርስ እንዴት ማለታችሁ አይቀርም። እንዴት እንደሆነ በደንብ አስረዳችኋለሁ። ፊልሙ ሲጀምር ሃርለን የተባለ በጣም ሀብታም ሰው ያስተዋውቀናል። ምን አለፋችሁ ይህ ሰው የሀብት መጠኑ እንደዚህ ነው የሚባል አይደለም፣ በጣም ሀብታም ነው። በዛውም መጠን በጣም ሰፊ የሆነ ቤተሰብ ነው ያለው። ዛሬ ደግሞ የ85 ዓመት ልደቱን ለማክበር ሙሉ ቤተሰቡ ቤት ውስጥ ተገኝቷል። አንድ የቀረ ቤተሰብ የለም። ሁሉም ቤተሰብ የሃርለንን 85 ዓመት የልደት በዓል ለማክበር ቤት ውስጥ ተገኝቶ ነበር። የሚቀጥለው ቀን የተፈጠረውን ነገር ግን ማንም አልጠበቀውም። የሃርለን ሰራተኛ ለሃርለን ቁርስ አስተካክላለት በሩን ከፍታ ስትገባ ሶፋ ላይ ሃርለንን ሞቶ ተኝቶ ነበር ያገኘችው። የሃርለን ሞት ቤተሰቦቹን አስደስቷል። ምክንያቱም ሁሉም ውርስ ያገኛሉ። ሀሳብ የሆነባቸው ግን ቤት ውስጥ ተቀጥረው የሚሰሩ ሰራተኞች ናቸው። ቀለል አድርጎ ሃርለን ከሞተ 1 ሳምንት ሆነው። በሌላ በኩል ማርታ እንተዋወቃታለን። ማርታ ማለት ለሃርለን ቀኝ እጁ ማለት ናት። የምትንከባከበውና ሰዓት ጠብቃ መድኃኒት የምትሰጠው እሷ ናት። ሃርለን ከሞተ ቀን ጀምሮ ማርታ ጭንቀትና ሀሳብ ሊገላት ነው። በዚህ ጭንቀት ውስጥ እያለች የሃርለን ልጅ ዋልት ይደውልላትና ነገ ፖሊሶች ለአንዳንድ ጥያቄ ይፈልጉሻል፣ ቤት መምጣት አለብሽ ብሎ ነገራት። ማርታም ጥያቄ ለመጠየቅ በተባለችበት ሰዓት ትገኛለች። እንደተባለው 2 ፖሊሶች ቁጭ ብለው ሁሉንም ሰዎች ተራ በተራ እየጠየቁ ነው። ጥያቄያቸውንም የጀመሩት ከሃርለን የመጀመሪያ ልጅ ሊንዳ ነው። ሊንዳም ለረጅም ሰዓት ቁጭ ብላ በጣም በእርጋታ እያንዳንዱ ፖሊሶቹ የሚጠይቋትን ጥያቄ ትመልስላቸዋለች። በሌላ በኩል ቤተሰቡ የአባታቸውን ሞት እንዲያጣራላቸው የቀጠሩት ብላንክ የተባለ ሰው እዛው ቁጭ ብሏል። ከፖሊሶቹ ጋር ብላንክም አጋጣሚውን በመጠቀም ሁሉንም ተራ በተራ ጥያቄ ይጠይቃል። ፖሊሶችም ሊንዳን ከጠየቋት በኋላ ቀጥሎ ደግሞ የእሷን ባል ሪቻርድን ለጥያቄ ያስቀምጡታል። ከሪቻርድ ቀጥሎ ደግሞ የተጠራቸው ጆኒ ናት። ጆኒ የሃርለን የሞተ ልጁ ሚስት ናት። ጆኒ ከተጠየቀች በኋላ የእሷ ልጅ ሜክ ትጠራለች። ቀጥሎ ደግሞ ዋልት ተጠራ። ዋልትም ከተጠራ በኋላ ምንድነው የተፈጠረው ብለው ጠየቁት። እነዚህ በቤተሰቡ ዋና የሚባሉ ሰዎች ከአንዴም 2 ነበረ ተጠርተው በእነዚህ ፖሊሶች ጥያቄ ተጠየቁት። መርማሪ ፖሊሶቹ በአጠቃላይ ከጠየቁት ጥያቄ እንደተረዱት አባታቸው ሃርለን ራሳቸውን እንዳጠፉ ነው። ነገር ግን የግል መርማሪው ብላንክ ሽማግሌውን የገደለው ቤት ውስጥ ካሉት ሰዎች አንዱ እንደሆነ ገብቶታል። በዚህም ምክንያት እያንዳንዱን ተራ በተራ ከሃርለን ጋር ስላላቸው ግንኙነት ይጠይቃል። ሃርለን ከሁሉም ልጆቹ ጋርና ከልጆቹ የትዳር አጋር ጋር ጥሩ የሆነ ግንኙነት የለውም። ብላንክም ማርታን ለብቻዋ ይወስዳትና አንዳንድ ጥያቄዎች ይጠይቃታል። እሷም በጣም አሪፍ ነገር ስለ ሪቻርድ ነገረችው። ሃርለን የሞተ ቀን ምሽት ላይ ሪቻርድና ሃርለን በጣም ሲጨቃጨቁ ነበር። ይሄም የሆነው ሪቻርድ ከሚስቱ ውጪ ከሌላ ሴት ጋር ግንኙነት እንዳለው ሃርለን ስላወቀ ነው። ሃርለንም በጣም ነበር የተናደደው። እንዴት ልጄ ላይ ሌላ ሴት ትደርብባታለ በሚለው ጉዳይ ሃርለን በጣም በሽቋል። ማርታም ይህንን ነገር ለብላንክ ከነገረችው በኋላ ያማትን ያስመልሳታል። ነገሩ እንዲህ ነው። ማርታ አብዛኛው ጊዜ ውሸት ስታወራ የማስመለስ ስሜት ይሰማታል። ብላንክም ይህንን መረጃ ካገኘ በኋላ የሃርለን ገዳይ ብሎ ካሰባቸው ሰዎች አንደኛውና ዋነኛው ሪቻርድ ይሆናል። ቀጥሎ ደግሞ ሃርለንን ልትገል ትችላለች ተብላ የታሰበችው ጆኒ ናት። ጆኒ ለረጅም ጊዜ ከሃርለን ብር ስትሰርቅ ኖራለች። እናም ብር እንደምትሰርቀው ካወቀ ቀን ጀምሮ ጆኒን በጣም አርቋታል። ብላንክም 2ኛ ተጠርጣሪ ያደረገው ጆኒ ነው። 3ኛው ተጠርጣሪ ዋልት ነው፣ የሃርለን ልጅ። ከቅርብ ጊዜ ወዲህ ሃርለን በዋልት በጣም ተናዶበት ነበር። 4ኛው ተጠርጣሪ ደግሞ የሪቻርድና የሊንዳ ልጅ ራንሰም ነው። የልደቱ ቀን ምሽት ሃርለንና ራንሰም ቢሮ ውስጥ በጣም በከባዱ ሲጨቃጨቁ ነበር። ብላንክም ከመርማሪ ፖሊሶች ጋር አንድ ላይ በመሆን
ሁሉንም ሲጠይቋቸው የተቀረጹትን የድምፅ ሪከርድ ቁጭ ብሎ ማዳመጥ ይጀምራል። እናም ማን ነው የዋሸው እናም ማን ነው ያልዋሻው እያሉ መለየት ይጀምራሉ። ልክ የልደት ፕሮግራሙ እንዳለቀ ማርታ ሃርለንን ይዛው ወደ ክፍሉ ትሄዳለች። በዚህ ሰዓት ጆኒ ሜዲቴት እያደረገች ስለነበረ የሆነ የወደቀ ሰው ድምፅ ሰምታለች። እናም ሃርለን የወደቀ ስለመሰላት ሁሉም ነገር ሰላም መሆኑን ለማረጋገጥ ወደ እሱ ክፍል ትሄዳለች። ሃርለንም በሩን ይከፍትላትና ምንም አትጨነቂ፣ ሁሉም ነገር ሰላም ነው፣ እቃ ወድቆብኝ ነው አላት። በሌላ በኩል ሊንዳና ሪቻርድ ደግሞ ልደቱን ካከበሩ በኋላ ሊተኙ ወደ ክፍላቸው ነበር የሄዱት። ሪቻርድ ቶሎ ነበር እንቅልፍ የወሰደው። ሊንዳ ግን እንቅልፍ አልወስድሽ ብሏት ስትገላበጥ ታመሻለች። እኩለ ሌሊት ላይ ማርታ አልተኛችም ነበር። ዋልት በረንዳው ላይ ቆሞ ሲጋራ እያጨሰ ነው። እናም ሃርለን ወደ ታች ደረጃውን እየወረደ እያለ ዋልት ውጭው ቅዝቃዜ ነው፣ ወደ ውጭ እንዳትወጣ ተመልሰ ግባ ይለውና ሃርለን ተመልሶ ወደ ላይ ደረጃውን ይወጣል። ታሪኩን እስከዚህ ከሰማ በኋላ ብላንክ ወደ ኋላ መለስ ብሎ ምንድን የተፈጠረው የሚለውን ነገር ማሰብ ይጀምራል። መርማሪ ፖሊሱ እንደሚለው ራንሰም ተጠርጣሪያችን መሆን አይችልም፣ ምክንያቱም ከሃርለን ጋር ልክ እንደተጣላ ፕሮግራሙ ሳያበቃ ነው ቤቱን ለቆ ሄደው። ሁሉም እንደሚያውቁት እኩለ ሌሊት ላይ ራንሰም ቤት ውስጥ አልነበረም። ብላንክም ነገሮች እንደዚያ አይሆኑም፣ እውነቱን ልታውቅ የምትችለው አንድ ሴት አለች፣ እሷም ማርታ ነች ብሎ ድጋሚ ማርታ ለጥያቄ ይጠራታል። መርማሪዎቹ አሁንም በድጋሚ ማርታን ያፋጥቷታል። ማርታ ሁሉም ሳይናገር የደበቀውን ነገር አሁንም በድጋሚ ትናገራለች። ነገር ግን ማርታ ለፖሊሶች ሳትናገር ደብቃ ያለፈችው እውነት ይሄ ነው። የሰኞ ምሽት ማርታ ለሃርለን መድኃኒቱን ልትሰጠው ወደ ክፍሉ ትገባለች። ነገር ግን ሳታስበውና ተዘናግታ መድኃኒቱን ዶዙን ጨምራ ነበር የሰጠችው። በጣም ደንግጣ ማርታ እያለቀሰች ለሃርለን መድኃኒት ተሳስቼ ሳልሰጥህ አልቀረውም፣ ፈጠን ብለን ወደ ሆስፒታል መሄድ አለብን አለችው። ሃርለን ግን እንደ እውነቱ ከሆነ ሆስፒታል እስክደርስ በህይወት አልቆይም፣ ቶሎ ነው የምሞተው አላት። ማርታም ታዲያ እንደዛ እኮ አይሆንም፣ እጄን አጣጥፌ እስክትሞት ድረስ እንድጠብቅ ነው የምትፈልገው አለችው። እሺ ሆስፒታል ማትሄድ ከሆነ ከልጆች መሃል አንዳቸውን ልጥራ ትለዋለች። ሃርለን ልጆቹንም እንድትጠራ አልፈቀደላትም። ማርታም በጣም ተደናቅታ ስትደናበር ትወድቃለች። ጆሲም ሰማሁት ያለችው ድምፅ ይሄ ድምፅ ነው። ከዛም ትመጣና ሃርለንን ደህና ነህ ብላ ጆሲ ጠየቀችው። እሱም እቃ ወድቆብኝ ነው ብሎ ይዋሻታል። ሃርለንም ማርታን ጥብቅ አድርጎ ይዛትና ይህንን ነገር ለአንድ ሰው እንዳትናገሪ ብሎ አስጠነቀቃት። እናትሽ ትልቅ ችግር ውስጥ ነው ያለችው። አንቺ እስር ቤት ከገባች የቤተሰቦችሽን ህይወት ነው የምትበጠብጨው። ያንቺ ህይወት እንዲበጠበጥ ደግሞ እኔ አልፈልግም ይላታል። አሁን የኔን ክፍል ለቀሽ ሁሉም እያየሽ ከቤት ውጪና ወደ ቤትሽ ሂጂ ብሎ አዘዛት። በኋላም ግን እኩለ ሌሊት አካባቢ መኪናሽን ማንም የማያየው ቦታ አቁሚና ወደ ቤት ነይ፣ እናም በጀርባ በር ግቢ ይላታል። ማርታም ሃርለን እንዳላት ነበር ያደረገችው። ተንጠልጥላም ቢሆን ወደ ሃርለን ክፍል ከገባች በኋላ የእሱን ልብስ ለብሳ እኩለ ሌሊት ላይ ደረጃው መውረድ ትጀምራለች። ዋልተም ውጪ እያጨሰ ስለነበር ወደ ውጪ እንዳትወጣ ብርድ ነው ተመልሰ ግባ ይላል። ማርታም እንደ ሃርለን ለብሳ ስለነበር ማንም ፊቷን አላየም። እሷም ተመልሳ ወደ ውስጥ ትገባለች። ማርታም ይህንን ካደረገች በኋላ የሃርለንን ልብስ መልሳ ቦታው ላይ ታስቀምጥና እንደገባችው አሁንም በድጋሚ በመስኮት ትወጣለች። ልክ ከመስኮቱ እንደወረደች ነበረ የቤቱን አሮጊቷን ሴትዮ ያየቻት። እቺም አሮጊቷ ሴትዮ ማርታን ታያትና ያየችው ራንሰም ስለመሰላት ራንሰም ብላ መጣራት ጀመረች። ማርታም እንዳልተያዘች ሲገባት ፈጠን ብላ ከዛ አካባቢ ሄደች። ማርታ ይህንን ታሪክ ለፖሊሶቹ ሳትናገር ታልፋለች። ብላንክም ማርታን በምርመራዬ በጣም ብዙ ታግዥኛለሽ አላት። የሚያስፈልጉኝ በጣም ብዙ ጥበቃ ካሜራዎች የቀረጻቸው ቪዲዮዎች አሉ። እናም እነሱን በማግኘት አንቺ ታግዥኛለሽ፣ ምክንያቱም ቤቱን ከጥግ እስከ ጥግ በደንብ ነው የምታውቂው ይላታል። ማርታም የእሷ ስም እንዲነሳ ስለማትፈልግ እሺ ብላ ነበር የተስማማችው። የዛኑ ሰዓት የሃርለን ጠበቃ ይመጣና የሃርለን ኑዛዜ መነበብ አለበት ይላል። ሙሉ ቤተሰቡ የአባታቸውን ኑዛዜ ለመስማት ይሰበሰባል። ማርታ ደግሞ ከብላንክ ጋር አንድ ላይ ውጭ ቆማ ነበረ። በዚህ መሃል ነው ውሻው ማርታ በመስኮት ተንጠልጥላ ስትወርድ የሰበረችውን የእንጨት ስባሪ በጥርሱ ይዞ የመጣው። ብላንክም የእንጨት ስባሪውን ሲመለከት ሮጦ እንጨቱ ኬቱ ጋር እንደተሰበረ ለማየት ይሄዳል። በዚህ አጋጣሚ ማርታ ወደ ቤት ትገባለች። እናም ጠበቃው ኑዛዜውን ያነባል። ኑዛዜው እንደሚለው ሃርለን ያለውን ንብረት በጠቅላላ ለማርታ ነበር ያወረሳት።
ሁሉም ንብረቱ በጠቅላላ ወደ ማርታ እንደሚሄድ ሲያውቁ በጣም ነበር የተናደዱት። ምክንያቱም ለነሱ ማርታ አንድ ተራ ሰራተኛ ናት። ቤተሰቡ በጠቅላላ በጣም ተናዶ እሷን ሲመለከት ደግሞ እማይላት ነገር የለም። አንቺ ጠንቋይ፣ አባቴን ምን አድርገሽ ነው ሁሉ ንብረቱን ያወረሰሽ ይሏታል። ማርታም ግራ ተጋብታ ወደ ውጭ ትወጣለች። ሁሉም ተራ በተራ ወደ እሷ እየመጡ ፈጠን ብለሽ ንብረታችንን መልሽ እያሉ ይሰድቧታል። በዚህ መሃል ራንሰም መኪናውን ያስነሳና ማርታን መኪናው ውስጥ ግቢ ብሏት ይዟት ከአካባቢው ይርቃል። ራንሰም ብዙም ባይሆን ስለ ማርታ ትንሽ የተወሰነ ነገር ያውቃል። እናም ልክ ስትዋሽ ወደ ላይ እንደሚላትም ተረድተዋል። ከዛም አንድ ጥያቄ ጠየቃት። ስለ ሃርለን አሟሟት ታውቂያለሽ አይደል ብሎ ይጠይቃታል። እሷም በጣም ነበር የደነገጠችው። እሱም ያስፈራራት ጀመር። መታሰር የማትፈልጊ ከሆነ አያቴ ያወረሰሽን ንብረት በጠቅላላ ለኔ ስጭኝ ብሎ ጠየቃት። ሙሉ ቤተሰቡ ቤት ውስጥ እየተንጫጫ ነው። እንዴት አድርገው ከዚች አንዲት ተራ ሰራተኛ ንብረታቸውን እንደሚያስመልሱ እያሰቡ ነበር። ሃርለን በጣም ታዋቂ ሀብታም ሰው ስለነበር ነገሩ በዜና ይነገራል። ሁሉም ጋዜጠኞች ማርታ ቤት አካባቢ ቆመው ነው የሚገኙት። እናም ማርታን ስለ ሁኔታው ሊጠይቋት ፈልገዋል። ማርታ ስለዚህ ነገር ብዙም እንዲወራ አልፈለገችም። ምክንያቱም ድንገት ስለ እናቷ ከተነሳ እናቷ ከዚህ ሀገር ዲፖርት ተደርጋ ትወጣለች። ምክንያቱም ወረቀት የላትም እናቷ። ዋልትም ቤቷ ድረስ ይመጣና በእናቷ ጉዳይ ያስፈራራታል። አባቴ ያወረሰሽን ንብረት እማትመልሽልኝ ከሆነ እናትሽ ወረቀት ሳይኖራት ሀገር ውስጥ እየኖረች እንደሆነ አመለክታለሁ ይላታል። ወደ ቤት ተመልሳ ገብታ ፖስታዎቹን ስትከፍት የሃርለንን የሬሳ ምርመራ ውጤት ትመለከታለች። እናም እዛ ወረቀት ላይ አንድ ሰው ያደረግሽውን ነገር አውቃለሁ ብሎ ጽፎበታል። እሷም የምታደርገው ነገር ግራ ግብት ስላላት ወረቀቱን ይዛ ወደ ራንሰም ጋር ትሄዳለች። ራንሰምም ምንም አትጨነቂ፣ ይሄ ምርመራ የተካሄደበት ቦታ አንድ ላይ እንሄዳለን ይላታል። ነገር ግን ቦታው ላይ ሲደርሱ ቦታው በእሳት ተቃጥሎ ነበር ያገኙት። ከዛም ማንነቱ ያልታወቀ ሰው ለማርታ አድራሻ ቴክስት ያደርግላታል። ማርታም የምታደርገው ነገር ግራ ግብት ስላላት ከዛ አካባቢ ለመራቅ ትሞክራለች። ከአካባቢው ከመራቋ በፊት ግን ብላንክ በሩቁ ቢሆን ተመልክቷት ነበር። ብላንክም አባሯቸው መኪናውን አስቁሟቸው ራንሰምን ያስረዋል። ከዛም የራንሰምን አያት ስንጠይቃት የዛን ቀን ሌሊት ላይ ራንሰምን ከመስኮት ሲዘል ላይ ተዋለች ይላል። ብላንክም ማርታን ወደ ቤትሽ ላደርስሽ ሲላት እሷም የሚሄድበት ቦታ አለ ነበር ያለችው። ከዛም ቴክስት ወደ ተደረገላት አድራሻ ጉዞዋን ጀመረች። ማርታ ቦታው ላይ ስትደርስ የቤት ውስጥ ሰራተኛዋ ታስራ እሷን ነበር ያገኘቻት። መድኃኒት ሰጥተዋት ስለነበር ማርታ የዝችን ሴት ህይወት ለማትረፍ ብትሞክርም አልሆነላትም። ሴትየዋ ሞተች። ማርታም በዚች ምስኪን ሴት ሞት በጣም ተናዳ ሙሉ ታሪኩን ለብላንክ ትነግረዋለች። ከዛም ለቤተሰቡ በጠቅላላ እኔ ሃርለን እንደገደልኩት እነግራቸዋለሁ አለችው። ከዛም ለሁሉም ሰው እውነቱን ለመናገር ወስና ወደ ቤት ትሄዳለች። ማርታም ሙሉ እውነቱን ለሙሉ ቤተሰቡ ከመናገሯ በፊት ብላንክ በመሃል ያስቆማታል። ከዛም ወንጀለኛ ሆኖ ያገኘሁት ራንሰምን ነው ብሎ ለሙሉ ቤተሰቡ ይነግራቸዋል። ራንሰምና ሃርለን ከተጨቃጨቁ በኋላ ራንሰም ወደ ሃርለን ክፍል ይሄድና መድኃኒቶቹን ይቀያይራል። ከዛም ማርታ ገዳይ እንድትባል ነበር ያሰበው። እንደዛ ግን አልሆነም። ብላንክም ማርታን ያረጋጋትና አንቺ ምንም አላጠፋሽም፣ መድኃኒቶቹን የቀያየረው ራንሰም ነው፣ አንቺ ትክክለኛውን መድኃኒት በትክክለኛው አማውንትን የሰጠሽው ይላታል። ራንሰም ብላንክንም የቀጠረው አውቆ ነው። ማርታን ገዳይ አድርጎ እንዲይዝለት ነበር። ነገር ግን እውነቱ በስተመጨረሻም ታወቀ። ሃርለን ከሞተ በኋላ የሃርለን የቀብር ስነስርዓት እየተከናወነ ያለ መጀመሪያ የቀየረውን መድኃኒት ሊመልስ ይመጣል። በዚህ መሃል የቤት ሰራተኛዋ ታየዋለች። እሷም ለሃርለን ሞት ራንሰም ተጠያቂ እንደሆነ የዛን ሰዓት አወቀች። ከዛም የቤት ሰራተኛዋ ራንሰምን ለማስፈራራት ያደረከውን አውቃለሁ ብላ ፖስታ ላከችለት። እሱም ፖስታውን ቀጥታ ለማርታ ላከላት። በተመሳሳይ ሰዓት የቤት ሰራተኛዋን ቀጥሮ ያገኛትና በመድኃኒት ይገላታል። የሬሳ ምርመራ የሚካሄድበትን ላብራቶሪ ያቃጠለው ራሱ ራንሰም ነው። ብላንክም ያወቀውን ነገሮች በጠቅላላ ለራንሰም ይነግረዋል። ራንሰምም ዝም ብሎ ነበር የሳቀበት። እንኳን ደስ አለ እውነቱን አወከው፣ ነገር ግን ማስረጃ ወይም ይሄ ነገር እንደሆነ ማረጋገጫ አለህ ብሎ ይጠይቀዋል። በዚህ ሰዓት ለማርታ ከሆስፒታል ይደወለላትና የቤት ሰራተኛዋ ሆስፒታል ገብታ ስለነበር በህይወት ተርፋለች ተብሎ ይነገራታል።
ማርታም ይህንን ስትሰማ በጣም ነበር የተደሰተችው። ምክንያቱም ራንሰም ላይ መስክራበት እሱን ልታሳስር የምትችል ብቸኛዋ ሰው እሷ ናት። ራንሰምም ምንም መውጫ ቀዳዳ እንደሌለው ሲረዳ እየጮኸ የራሱን ጥፋት መናዘዝ ይጀምራል። አያቱን ለምን እንደገደለውና ሁሉም የቤተሰቡ አባላት እንደማይረቡም ነገራቸው። ይህንንም ካለ በኋላ ወደ ማርታ ጠጋ ይልና አሁን ማንም አያድንሽም ይላታል። በዚህ መሃል ማርታ ያመልጣትና ራንሰም ፊት ላይ ታስመልሳለች። ማለት ማርታ የዋሸችው ነገር አለ ማለት ነው። እንደ እውነቱ ከሆነ የቤት ሰራተኛዋ አልተረፈችም፣ ሞታለች። በህይወት አለች ያለችው ራንሰምን ተስፋ ለማስቆረጥ አውቃ ነበር። እናም ራንሰምም ሁሉም ፊት ያደረገውን ነገር በጠቅላላ ሳይዋሽ ተናዟል። ፖሊሶቹም ያደረገውን ወንጀል ሲናዘዝ በስልካቸው ድምፁን ሪካርድ እያረጉት ነበር። ሃርለን ከመሞቱ በፊት ለልጁ ደብዳቤ ይጽፍላታል። ባሏ ከሌላ ሴት ጋር ግንኙነት እንደጀመረም ነገራት። ከዛም ሁሉም ተሰብስበው ቤቱን ለቀው ይወጣሉ። ምክንያቱም ከዚህ በኋላ ይሄ ቤት የማርታ እንጂ የነሱ አይደለም። የዚህ ፊልም ታሪክ እዚህ ላይ ያበቃል። አንድ ጥያቄ ልጠይቃችሁ። እናንተ የቤተሰቦቻችሁን ንብረት የቤት ሰራተኛችሁ ብትወርስ ምን አይነት ስሜት ይሰማችኋል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።